Hello, እንዴት ናችሁ? ወልካም ቱ ቻናል ዲስ ኢዝ ኮሚኒካል አሜሪካን ትራቨል ኮንቴንት ዘ ወርልድ ዩቲዩብ ቻናል ወልካም ቱ ቻናል ጋይስ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ከላይ የጠፋሁት ማለት ነው እንደዚህም በቃ በጣም ራሴን የጣልኩትና የደበረኝ ማለት ነው። ሌላ ጊዜ ባይ ዘ ወይ የሆነ ሲደብረኝ ዝም ብዬ እንትን አይደለም ነበረ ማለት ነው። ደህና ነኝ እንዲሁም ማለት ነው። በቃ የሆነ ግድ የለኝ ሆንኩት ማለት ነው። በቃ ይፍቴ ነው ማለት ነው። በቃ ተጥሏል ማለት ነው። እንደን ሶ ለነገራችሁ እየምፈልገው ነገር ማለት ነው ስላመመኝ ነው። ባይ ዘ ወይ በቃ ሶ አይ አም ቦርን በቃ እየተቃጠልኩ ነው ማለት ነው። ፈጣሪ ያቃጥላቸውና እኔን የሚያቃጥሉ ሰዎች ማለት ነው ፈጣሪ አይሚራቸው ማለት ነው። መች መረቻለ ማለት ነው። እንደን ሶ ለነገራችሁ የምፈልገው ነገር ማለት ነው ማንኛውንም ብሄር ማለት አይደለም ማለት ነው። እቺ አባቴ ልጅ አይደለ እናቴ ልጅ አይደለ ጠላቴ ነው እንጂ እንደን ሶ ለነገራችሁ የምፈልገው ነገር ማለት ነው አንደርሶ እንደዛ እያሉ ማለት ነው በጣም አከበሩሽ እንትን አደረጉሽ የምትሉኝ ሰዎች ማለት ነው እንደዛ በእንደዛ አይነት መልኩ ገብቶኝ ማለት ነው ፈጣሪ ለኔ የሰጠኝ ክብር ለነሱ ይስጣቸው ማለት ነው። ልክ እንደ አህያ ይቀበላቸው ፈጣሪ ማለት ነው፣ እንደ ሰው ሳይሆን ማለት ነው። አይስወርቱ ጋር ማለት ነው። አንደርሶ ክብርና እንትን ማለት ነው ግዛትም አይደለም ይሄ ነገር ማለት ነው። ንቀት እና ሰይጣኖች ናቸው። ሰይጣን ደግሞ ሁሌም ሰው ይንቃል ማለት ነው። አንደን ሰው ገውድቼ ልነግራችሁ የምፈልገው ነገር ማለት ነው ሰይጣንን ነው የሚያደንቀው። በቃ የሰይጣን ስራ የሰይጣን ነገሮችን በጣም እንትን ይደምቅበታል፣ ይገረማል፣ ያደንቃል፣ በቃ ይወድሳል፣ በቃ ይገረማል ማለት ነው። ይቀበላል፣ ያደርጋል ብዙ ነገር ማለት ነው። አንዳንድ ሰው ነገራቸው የሚፈልገው ነገር ማለት ነው ሰይጣን እንትን የሚያደርገው ሰይጣን ነው። በቃ የሰይጣን ስራ እንትን የሚያደርገው ጀሷ እኔ ክርስቲያን ነኝ፣ ማንንም ሰው አቃጥዬ አላውቅም፣ ማንንም ሰው ገፍቼ አላውቅም፣ ማንንም ሰው ደግሞ በእንደዛ አይነት መልኩ እንደዛ አይነት ነገር አድርጌ አላውቅም በህይወት ዘመኔ ማለት ነው። በህይወት ዘመኔ ከልጅነቴ እኔ ክፋት እንኳን ቢኖረኝ ማለት ነው ምን አይነት ክፋት ነበረኝ፣ ምን አይነት ተንኮል ነበረኝ፣ ሁሉንም ነገር ነግሬያቸዋለሁ ማለት ነው። እኔ ግን ሰው የሚነካ ወይም ሰው ላይ የሚጫወት ሰው አይደለሁኝም። በቃ አንዳንድ ሰው በጣም የሚገርምሽ ነገር ማለት ነው እንደዛ አድርጎሽ ማለት ነው ሰዎቹ በቃ እሷን እንመስላለን በቃ ልጥጥፍ ነው። በጣም ነው የሚገርማችሁ ማለት ነው። ልጥፍ ነው የሚሉብሽ ማለት ነው። አሁን የሆነ ነገር ካደረጉሽ ማለት ነው በቃ ሰው እንዳይላቸው ፈጣን አይፈሩም እንደዛ አይነት ሰዎች ማለት ነው። ሰው በቆርበቱ ሳይሆን መረዳት ያለበት አይስወርቱ ጋር ማለት ነው። አሁን ቆርበቱን ወጭ ስለሆነ እንደዛ አይደለም ሰው በጣም ያውቃል። ግን ደግሞ በቃ አለ አይደለ ትዕቢት አለ። ትዕቢት በቃ እንደሱ ከተባለ እንደዚህ እናልባሉ ትዕቢት አለ። ላይክ በውስጥ እንትን አንድ አይነት ስራ ስለምሰሩ ለሷይ አንዱ ያንዱን እንዳወጣ ያንዱን እንዳወጣ ብሎ ሰዎቹ በቃ እንትን ያደርጋሉ ማለት ነው። እኛ ላይ ይጫወታሉ ማለት ነው። እንደሷይ እንደሱ በቃ አላስመስልም ብዙ ጊዜ ማለት ነው። አላስመስልም ማስመስልም አልፈልግም ማለት ነው። አንዳንድ ሰው ለነገራችሁ የምፈልገው ነገር ማለት ነው ውዶችዬ ማለት ነው አንዴ ወደዛ አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ ይገለበጣሉ ሰዎች ማለት ነው። ምንድነው አሁን እንትን ሲያደርጉ ማለት ነው ነገሮችን ሲቀያየሩና አንቺን በጣም እንትን እንደሆንሽ ምናምን የሚያስመስሉት ነገር አለ መሰላችሁ ማለት ነው። ሰው አሁን በጣም ቡዳዎች ከሆኑ ማለት ነው ሰውን ለመብላት ወይ ጠንቋዮች ከሆኑ ሰው ላይ መጠንቋይ ወይም ደግሞ አገር እንትን ማድረግ ከሆነ እንትን ለማድረግ ብዙ ነገር ለማድረግ እንዲሰሩባቸው ብሎ ማለት ነው 10 ጊዜ ይቀያየሩና ማለት ነው ለነርሱ አሳቢ መስሎ ማለት ነው ለነሱ ተቆርቋሪ መስሎ ብዙ ስራዎችን ይሰራሉ ማለት ነው። ሰው ልነግራቸው የምፈልገው ነገር ማለት ነው እኔ ባደወይ ማለት ነው አሁን ከዚህ የምታይላብልም ማለት ነው ምን መሰላችሁ ማለት ነው እሱ ከቅዱስ ሚካኤል በላይ ነው ወይ ከፈጣሪ ከመላእክት በላይ ነው ለማለት አይደለም። እሱን ማለት ነው እኔ ባደወይ ህይወቴ ውስጥ ማለት ነው ሁሌንም አሁን እንደዛ ብለም እንደዚህ ብለም ላይክ ቢሰድበው ማለት ነው እኔ ሁሌም እንደማስቀድመውና እኔ ዝቅ እንደማላደርገው እሱን አውቃለሁኝ ማለት ነው። አባቴን አንዳንድ ሰው በጣም ቦታ እንደምሰጠው በጣም ብዙ ነገር ማለት ነው አውቃለሁኝ ማለት ነው። አሁን እኔ ስለተናገረኝ ምናምን
እንደዛ እንዳልሆነ ብዙ የሚረዳቸውን ሰዎች አሉ ማለት ነው። አንደን ሰዎች ልነግራቸው የምፈልገው ነገር ማለት ነው አሁን ለአባቴ ብሎ ያልሰሩትን ነገር ማለት ነው ለማስመሰል አሁን ክፍተት ሲያገኙ ስንቆሽና እንደዛ አይነት ነገር ሲያገኙ ማለት ነው እንደፈለጉ ሰርቶ ማለት ነው ከዛ በኋላ አሳቢ ተቆርቋሪ እየመሰሉ ነው ባይደው ብዙ ነገር የሚያደርጉት። ብዙ ሰውም እንደዛ እያደረገ ነው የሚያደርገው ማለት ነው። እያስመሰለ አጋዥ መስሎ ረዳት መስሎ ብዙ ነገር እያደረገ ብዙ ነገር አንቺ ላይ እንትን ፕሌይ ይጫወታል ማለት ነው። እንደን እሱ ልነግራችሁ የምፈልገው ነገር ማለት ነው ባይደው ማለት ነው ሰው የሆነ ነገር አድርጎሽ በጣም እንትን እንድታደርጉ ይፈልጋል። ምክንያቱ በምላሱ የሚለማመጥብሽ ግን ደግሞ የሚያደርግሽ ነገር ሌላ ነገር አለ። ግን እንደዛ እያለ ማለት ነው እንትን በጣም እንድታደርጉ ይፈልጋል ማለት ነው። ግን አንቺ ገብተሻል፣ እኔ ገብቶኛል። አሁን የሚያደርጉትን ነገር ሲገባኝ ማለት ነው በዛ ልለማመጥም አልሽኮረመምም አላሽቀበጥም እንትን አልልም፣ በቃ ዝም ነው የሚለው ማለት ነው። ግን እነሱ እንትን እንድታደርግላቸው ይፈልጋል። በቃ ሌላ በቃ ያላወቅሻቸው ምናምን መስሏቸው ማለት ነው። አንደን ሰው ሁዶች ለነገራቸው የምፈልገው ነገር ማለት ነው አሁን ሁለተኛ ማለት ነው አሁን ማለት ነው አሁን ሙስሊም ከሆኑ ወይ ተዋህዶ ከሆኑ የሆነ እንትን ከሆኑ ማለት ነው እሱን ነገር በቃ ላይ በጣም ትወዳለች እንትን ብሎ እራሳቸውን ትኢቢት ማለት ነው ለራሳቸው ሁላ ሌላ እያሉ ማለት ነው አሁን እዛ ከተቀመጡ ማለት ነው ወይም ደግሞ ላይክ እነሱ በቃ እንትን ከሆኑ ማለት ነው ላይክ ግራና ቀኝ የሚባለው ነገር አለ ማለት ነው። ዳስ አይ ሁለቱንም እንትን ከሆኑ ለምን ይላሉ መሰላችሁ? ግን ደግሞ በጣም ሌላ ሰዎች ማለት ነው እንደናንተ ሳይሆኑ ሌላ በቃ ሌላ ህይወት ያላቸው እና ሌላ የናሱ የራሳቸው ህይወት ያላቸው ሰዎች ለራሳቸው ሲሉ ምን ያደርጋሉ ማለት ነው ልክ እንደነርሱ ሊያስመስሏችሁ ይፈልጋሉ። ማትወዱትን ነገር ማለት ነው የምትወዱትን ነገር እንድትቀይሩ ያድርጓቸዋል። ወይም ደግሞ የሚሆንላችሁን ነገር ማለት ነው ቢሆንላችሁም ባይሆንላችሁም እነሱ ስለእናንተ ግድ የላችሁም። ለምን ካላችሁ በቃ ራሳቸውን በጣም ያስቀድማሉ። ትዕቢት አላቸው ማለት ነው። በቃ ምንም ነገር አስቡም ስለእናንተ። በቃ ምን ያደርጋል መሰላችሁ? በቃ ለራሳቸው ሲሉ ማለት ነው አሁን ሙስሊም ከሆኑ በቃ ሙስሊም ሊያስመስሏቸው ይፈልጋሉ። ኦርቶዶክስም ከሆኑ እንደዛው በቃ ሀገርም ከሆነ እንደዛው ግራም ከሆነ ግራ ሊያስመስሏቸው ይፈልጋሉ። ግን ደግሞ ለእናንተ ምን ይለዋቸዋል ማለት ነው በቃ ሌላ ምክንያት ያመጡላቸዋል ማለት ነው። እንደዚህ ጥሩ አይደለም እንደዚህ ይሏቸዋል ምናምን ብለዋል ይላሉ ማለት ነው። ምናልባትም በእናንተ መንገድ ሊሰካላቸው ካልቻለ ማለት ነው በሌላ በኩል በቃ እናንተ ላይ ድራማ ይሰሩና በሌላ ሰው አድርጎ ማለት ነው እናንተ ላይ ድራማ ይሰሩና ከዛ ልክ ፊልሙን ያሳያሉ ማለት ነው ለሰዎቹ ማለት ነው። ከዛ ፊልሙን አሳይቶ ማለት ነው ልክ እናንተ እንደዛ እንደሆናችሁ ያደርጋሉ። ብዙ ነገር ያደርጋሉ ማለት ነው። ተስፋዬ ለነገራችሁ የምፈልገው ነገር ማለት ነው እንደ ሰው ወደችዬ ማለት ነው እንደዛ እያደረጉ ማለት ነው ብዙ ነገር ያደርጋሉ ማለት ነው ወዶቼ። ከዛ ማለት ነው እናንተ ግን በፍጹም አይነግሯቸውም ማለት ነው። ምክንያቱም እነሱ ብልጥ ናቸው፣ ለራሳቸው ብቻ ነው የሚያስቡት ማለት ነው። እነሱ ወዶች ማለት ነው እኔ የሆነ ልጅ ነበረና ማለት ነው ማን ነው የሚባለው ሊቢያ ላይ ነበረን ሳላህ የተባለውን ልጅ ነበረና ቢጫ ማለት ነው ለራሱ ላይ ነው የሚሰቅለው በቃ ለራሱ ሲል ዓለም የገለብጣል ማለት ነው። ዓለም ያቃጥላል፣ ያስቃብጣል፣ ብዙ ነገር ያደርጋል ማለት ነው። ለራሱ ሲል ማለት ነው። በቃ ለራሱ ሲል ማለት ነው። እንደን ሰው ባይደወይ ማለት ነው። አሁን ኃላፊነት ወይም ደግሞ የሆነ ነገር ለማን መስጠት እንዳለባችሁ ማወቅ አለባችሁ ማለት ነው። የሆነ ነገር ሰው ልጆቻችሁ ወይም ደግሞ ቤተሰቦቻችሁ አደራ አሳልፋችሁ ስትሰጡ ማለት ነው ለማን መስጠት እንዳለባችሁ የትኛውንም ቦታ ማወቅ አለባችሁ። ምክንያቱም በኋላ የማትመልሱት ጸጸት ውስጥና ችግር ውስጥ እንዳትቀጥሉ ማለት ነው። በቃ ማንንም መክሰስ የማትችሉ ምንም መናገር የማትችሉበት ደረጃ ይሄ እኮ ነበር አንተ እኮ እንደዚህ አድርገህ ነበር እንኳን ልትሏቸው የማትችሉበትን ደረጃ እንዳትደርሱና በጣም የከፋ ችግር ውስጥ እንዳትወድቁ መጠንቀቅ አለባችሁና ከዛ በቃ ለራሳቸው ሲሉ ማለት ነው
ብዙ ነገራችሁ ይቀይራሉ፣ ብዙ ነገር ያስመስላሉ ምናምን ነገር ማለት ነው። እንዲሁም ከረዳቻቸው ማለት ነው ተውት ማለት ነው። በቃ እላያቸው ላይ ነው እንትን የሚተኙት ማለት ነው። እሱና ማለት ነው የሆነች እዚህ የድሮ እንትን ነበረች ሩታ ማለት ነው። ባይዘው እዚህ ፈረንሳ አለች። እሷንም በቃ ልክ እንደዛ ናት ባይዘው ማለት ነው። ለራሷ እንዲመቻት ብላ ማለት ነው። አይስወርት ወር እሷ ማለት ነው አይ ቲንክ የገዛ እናቷ ሁላ አትተውም ነበር ማለት ነው። ለራሷ እንዲመቻት ብላ ማለት ነው። አይስወርት ማለት ነው። እንደ ሰው ናርሲሲስት ነው የሚባለው። በጣም እንትን አሉ ማለት ነው። በዛ አይነት ነገር ላይ ማለት ነው። በጣም ለራሳቸው ሲሉ ማለት ነው ሰው ላይ ፕሌይ የሚጫወቱ ሰዎች አሉና በቃ ከሃይማኖት ከብሔር በቃ ለራሳቸው ማለት ነው ያሉበት እንትን ማድረግ አይፈልጉም። በቃ ለራሳቸው ወደ የሆነ ቦታ ተጠግተው ማለት ነው እናንተንም እንደዛ ማዘዋወር ነው የሚፈልጉት እና በቃ ሰው ላይ ብልጥ መጫወት ይፈልጋሉ እንደዛ አይነት ሰዎች ማለት ነው። በቃ ለራሳቸው ሲሉ የማያደርጉት ነገር የለም ማለት ነው። በቃ የማስገቡበት እንትን የማይሉትን ነገር የለም ማለት ነው። እንደርሶ እኔ ታዘብኩት እነሱን ማለት ነው። ሌላ ደግሞ ላይክ ራስ ወዳድነት አለ፣ ግን ደግሞ አንድ ጅልነትም አለበት የሆነ እንደዚህ አይነት ነገር ላይ ማለት ነው። ሰው በጣም እንትን ስሜታዊ ሆኖ ሌላ ነገር ቢደርሳባቸው ማለት ነው ሰው አውቀንም ማለት ሰውት ማለት ነው ፈጣሪ ኃያል ነው። ስለዚህ እንዴት እንደሚሰጣችሁና እንዲያውቋችሁ እንደሚያደርጋችሁ አታውቁም ማለት ነው። ስለዚህ በቃ ፈጣሪ ነው መፍራት ያለባችሁ ሰው ሆናችሁ ማለት ነው። በጭራሽ ባይ ዘ ዌይ ፈጣሪን ብቻ ሳይሆን ማለት ነው በቃ መፍራት አለባችሁ እንደዚህ አይነት ስራ ስትሰሩ ማለት ነው። ላይክ ፈጣሪ መፍራት በቃ ልምዳችሁ ካልሆነ ተፈጥሯችሁ ካልሆነ ባህሪያችሁ ካልሆነ ደማችሁ ውስጥ ከሌለ ምን እናደርጋለን? በቃ ሄሮ ግዴታ እንላቸውም ማለት ነው። በራሳችሁ የምታደርጉት ነገር አድርጉ ማለት ነው። ግን ምላችሁ ሰው ላይ የምትጫወቱት ነገር ግን ማለት ነው እስከ ዘላለም እንደ በጣም እያሰቃያችኋል። እናንተን ብቻ ሳይሆን የምትወዱትን ልጆቻችሁ በሙሉ እንትናችሁ ማለት ነው በጣም እንትን ነው ባይደው ማለት ነው። ሲያድጉና እንትን እያሉ አደሰኝ አይደለም ሲባሉም ባይደው አሁን ወላጆቻቸው እንደዛ ከነበሩ ማለት ነው ሲያድጉ እንደዛ አታድርጉ ቢሉት አይሰሙም። እንደን ሰው ደግሞ ሰውን እንትን ያደርጋል ላይክ ምናምን ነገር እና ምንድነው ብላችሁ የፈለኩት ማለት ነው። ስለዚህ ማለት ነው እዛ እያላችሁ መፍራት አለባችሁ ባይነኝ ማለት ነው። ሁለተኛ ደግሞ መጠንቀቅም አለባችሁ። ሰው ላይ ማለት ከልፍክር ማለፍ የለባችሁም ዳስዋይ ማለት ነው። ደግሞ ሁለተኛ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ ይሄ ብዙ አለ ማለት ነው። እና ማለት ነው ልጅ እንደዛ ይባላል ማለት ነው። ስለዚህ ምንድነው ልላችሁ የፈለኩት ማለት ነው አላውቅም። እንደዛ ስለሆነ ብዙ እነዛ አይነት ሰዎች አሉና ስለዚህ ብዙ ጊዜ ማለት ነው በጣም ጥሩ ሰው እራሱ ጎበዝ ሰው እያለ ማለት ነው ሌላ እንትን የሚያደርገውን ነገር ወይም እንትን እያላችሁ ዝም ብላችሁ ወሬ ለመዋቀጥ ብላችሁ ማለት ነው ሰው አሳልፋችሁ አትስጡ። ኢስፖርቱ ጋር ማለት ነው ሰው ፈጣሪ አይደለም ባይደው ወይ ማለት ነው። አንደርሶ ሌላችሁ የምፈልገው ነገር ማለት ነው ምንድነው የሚባለው? ስለዚህ ማለት ነው ያው ብዙ ነገር እንግባችኋል ብዬ ተስፋ አደርጋለሁ ማለት ነው። እኔ ከላይቭ ጠፍቻለሁ፣ ከቲክቶክም ጠፍቻለሁ። በቃ ሁሌ ነው የምተኛው፣ ምክንያቱም በቃ እንትን ማድረግ ስለማልፈልግ ማለት ነው። ማዳመጥ ስለማልፈልግ ማለት ነው። አንዳንድ ሰዎች ማለት ነው ስለ ጉዳዩ ደግሞ ባይ ዘ ዌይ እኔ ኢትዮጵያ ለመመለስ ምንም እንትን የለም ማለት ነው። ምንም ክፍተት የለም ማለት ነው። ባይ ዘ ዌይ ቢፈልጉም ባይ ዘ ዌይ ያድርጉም ማለት ነው። በጭራሽ አይሆንም።
አንደን ሶ ለነገራችሁ የምፈልገው ነገር ማለት ነው ወዶችዬ፣ ያው ኢትዮጵያ ቢመለስም የትኛውንም ቢመለስም የትኛውንም ሀገር ቢሄድ ማለት ነው ፈጣሪ ምን አለ መሰላችሁ ቆጥሮና ፈጣሪ በእንዴት መልኩ ሰውን እንደሚረዳና ሰውን እንደሚያግዝና ብዙ ነገር አለ ማለት ነው። ችግር አይቀርም ማለት ነው የትኛውንም ሀገር ብትሄድ ማለት ነው። አሁን ከፈጣሪ ለመደበቅ ብሎ ማለት ነው አሳ ሆድ ውስጥ ገባ የሚባላል ማለት የሆነ ቅዱስ መጽሐፍ ላይ አለና፣ ግን ደግሞ እዛም ሆነው ፈጣሪ አየው ብዙ 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 ነገር አለ ማለት ነው። ስለዚህ ፈጣሪ ሁሌም ማለት ነው እንትን ይከሳል፣ ብዙ ነገር አለ ማለት ነው። ይከሳቸዋል። እረፍት አለ ማለት አይደለም። እስከ ላስት ታይም ላስት ማለት ነው። እንዳን እንኳን አይደለም በህይወት ያላችሁ ማለት ነው ሞታችሁ እንኳን ፈጣሪ የእናንተን መልስ ሳይሰጥ ማለት ነው ዝም አይልም። አንዳንድ ሰዎች የትኛውንም ሀገር ማለት ነው አያም አሜሪካን እንደን ማለት ነው አሜሪካን እንደን ሰው እሱ ነገር የማይቀር ነገር ነው ማለት ነው። ስለዚህ በእንደዛ አይነት ላይ ማለት ነው እኔ ስለተናገርኩኝ እንደዛ አለ ማለት አይደለም። ዳስዋይ ማለት ነው በቃ እኔ ውዬ የማደረኝ ማለት ነው ወደ አሜሪካ እንደምመለስ አይ ኖ 100% ማለት ነው። ፈጣሪ ማለት ነው እናንተ በቃ የሆነ ሰውን ለመሸሽ ብላችሁ የሆነ በቃ የማይረባ ትዕቢት ስላላችሁ ማለት ነው እንደዚህ ብታደርጉት ማለት ነው አይኑ ከእናንተ ጋር እንደዚህ አድርጎ ነው የሚያዘዋውረው። ልክ የሚቆጣጠር እንትን አለ አይደል? አሁን እስር ቤት ውስጥ የሆነ ሰው ለማምለጥ ሲፈልግ ማለት ነው እንደዚህ ብሎ እንትን አለ አይደል? የሚቆጣጠራቸው ማለት ነው። ከዛ እንኳን ያመልጠዋል ማለት ነው። እሱ ግን በቃ ልክ የምትሄዱበት ቦታ ላይ ማለት ነው ይቀድማል፣ ቀድሞ ይቀድማቸዋል ማለት ነው። እንደነሱ ልባችሁ ሊደርቅ አይገባም። ማመን አለባችሁ። የእናንተ ያልሆነውን ነገር ስታሳድዱ ማለት ነው የእናንተ የሆነውን ነገር እንዳታጡ ማለት ነው። ሶ ቢካፉ ማለት ነው። ስለዚህ ከእንደዛ ጭቃ ከሆኑ ሰዎች ጋር ማለት ነው ጭንቅላታቸው ጭቃ ከሆነ ሰዎች ጋር አለመፎካከር፣ አለማስገባት፣ አሽቀንጥሮ መጣል፣ ወሬዎቻቸውን አለመቀበል ለስዳን ሰይጣን ሁሌም ሰይጣን ነው። ዛሬ እንትን ቢያደርግም ሌላ ነገ ሌላ እንትን ይሰራል ማለት ነው። ሰይጣን ተስፋ የለውም ግን ተስፋ አይቆርጥም ይባላል ማለት ነው። እንደን ሶ ደከመኝ ጋይስ፣ እናንተ ያልበሰላችሁ እስክትበስሉ ድረስ እኛ የበሰለን ተቃጠልን። ምን እናት ፈጣሪ አለም። ጉድባይ ጋይስ፣ አሁን በቃ